ቁጠባቸውን ላላቋረጡ የቤት ፈላጊዎች መንግስት አስደሳች የቤት መረጃ ይፋ አድርጓል። ይህንን ውሳኔ ተከትሎ በቅርቡ ቤት ለቆጣቢዎች እንደሚተላለፍ ታውቋል። አስደሳች የቤት መረጃ ይፋ አድርጓል። በዚህም መሰረት የቤት ባለቤት ለመሆን የተደራጁና ቅድመ ክፍያ ለከፈሉ የቤት ግንባታ ሊጀመር መሆኑን ሰምተናል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱና የከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በየደረጃው ከሚገኙ የአዲስ አበባ መምህራን ማህበር አመራሮች ጋር መምህራንን የቤት ባለቤት ለማድረግ የተከናወኑ ተግባራትን ገምግመዋል። በመርሃ ግብሩ ምክትል ቢሮ ኃላፊው አቶ አሊ ከማል እስካሁን ያለውን አፈጻጸም መሰረት ያደረገ ሪፖርት አቅርበው ውይይት ተካሂዶበታል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በከተማ አስተዳደሩ የሚገኙ ቤት ፈላጊ መምህራንን የቤት ባለቤት ለማድረግ ቢሮ ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር በመሆን በከፍተኛ ትኩረት እየሰራ መሆኑን ጠቁመዋል። በማህበር ተደራጅተው በንግድ ባንክ ወደ ተከፈተው ዝግ አካውንት ቅድመ ክፍያ አስገብተው ያጠናቀቁ ማህበራት ወደ ግንባታ እንዲገቡ ከቤቶች ልማትና አስተዳደር ቢሮና ከመሬት አስተዳደር ቢሮ ጋር በጋራ እየተሰራ መሆኑንም አመላክተዋል። ኃላፊው አያይዘውም መምህራን በ2575 ፕሮግራም ተደራጅተው የቤት ባለቤት እንዲሆኑ ከተማ አስተዳደሩ ለመምህራን ቅድሚያ በመስጠት ወደ ተግባር መግባቱን ገልጸዋል። መርሃ ግብሩ የመምህራንን ማህበራዊና ኢኮኖሚያዊ ችግሮች በመቅረፍ በኩል የሚያበረክተው አስተዋጽኦ ከፍተኛ እንደመሆኑ በየደረጃው የሚገኙ የመምህራን ማህበር አደረጃጀቶችን ጨምሮ ጉዳዩ የሚመለከታቸው ባለድርሻ አካላት መምህራኑ በተቀመጠው የጊዜ ገደብ ቅድመ ክፍያውን አስገብተው የቤት ባለቤት እንዲሆኑ አስፈላጊውን ድጋፍ ማድረግ እንደሚገባቸው አስገንዝበዋል። የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በበኩላቸው ተቋማቸው ቤት ፈላጊ መምህራንን የቤት ባለቤት ለማድረግ ቅድሚያ በመስጠት የተለያዩ የቅድመ ዝግጅት ስራዎችን በመስራት ላይ መሆኑን ገልጸዋል። በቅርቡ ቅድመ ክፍያ ያጠናቀቁ ማህበራት ወደ ቤት ግንባታ እንደሚገቡ በመግለጽ ቅድመ ክፍያውን ያላጠናቀቁ መምህራንም ክፍያውን በመፈጸም የቤት ባለቤት እንዲሆኑ ጥሪያቸውን አስተላልፈዋል። የአዲስ አበባ ህብረት ስራ ኮሚሽነር ወይዘሮ ልዕልቲ ግደይ ኮሚሽኑ በ2017 ዓ.ም 23433 ቤት ፈላጊ መምህራንን በ264 ማህበራት ማደራጀቱን ገልጸው ከማህበራቱ ውስጥ 25 በመቶ ቅድመ ክፍያ ቁጠባ የጨረሱ 96 ያሉ መሆናቸውን ተናግረዋል። የ96 ማህበራት አባላት የሆኑ 8595 መምህራን ህጉ የሚፈቅድላቸውን 25 በመቶ የቅድመ ክፍያ ቁጠባ የጨረሱ መሆናቸውን የጠቀሱት ኮሚሽነሯ መንግስት ባዘጋጀላቸው መሬት ላይ በቅርቡ ወደ ግንባታ መግባት እንደሚችሉ ተናግረዋል። ቀሪዎቹ 168 ማህበራት ደግሞ 25 በመቶ የቅድመ ቁጠባቸውን ቀስ በቀስ በመጨረስ ወደ ስራ ለመግባት መወሰናቸውን አክለዋል። ከዚህ በፊት ቤት ለማግኘት የሚቀመጠውን ቅድመ ቁጠባ መጨረስ ግዴታ መሆኑን ያስታወሱት ወይዘሮ ልዕልቲ መምህራን ግን ልዩ ሁኔታ ተሰጥቷቸው ቅድመ ቁጠባቸውን ቀስ በቀስ እያሟሉ ወደ ስራ እንዲገቡ እንደተፈቀደላቸውና በዚሁ መልኩም እንደተደራጁ ጠቁመዋል። በቀጣይ በማህበር የተደራጁ መምህራን በየክፍለ ከተሞች በተከፈቱ 11 የኢትዮጵያ ንግድ ባንክ ቅርንጫፎች ዝግ አካውንት ከመክፈት ጀምሮ መተዳደሪያ ደንቦቻቸውን አጽድቀው ህጋዊ ሰርቲፊኬት መውሰድ እንደሚኖርባቸው አስረድተዋል። የኢትዮጵያ ንግድ ባንክ በ2575 መርሃ ግብር ለመምህራን ቅድሚያ በመስጠት በዝቅተኛ የወለድ መጠን ብድር ማመቻቸቱንና የከተማ አስተዳደሩም ከሊዝ ነፃ መሬት ለማቅረብ ዝግጅት ማጠናቀቁን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ተናግረዋል። ስምምነቱ ቀሪ ስራዎችን በጋራ ለማከናወንና መምህራን በፍጥነት ወደ ቤት ግንባታ እንዲገቡ የሚያስችል መሆኑን ገልጸዋል። ከዚሁ ጎን ለጎን ከአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ጋር በመሆን የመምህራንን የመግዛት አቅም ያገናዘበ የቤት ግንባታ በማከናወን እነሱን ተጠቃሚ ለማድረግ እየተሰራ መሆኑን ገልጸዋል። በበኩል ደግሞ ቆጣቢዎች ቤት ማግኘት የሚችሉበት ሁኔታ እየተመቻቸ መሆኑን መንግስት ይፋ አድርጓል። በዚህም መሰረት ደግሞ በቅርቡ ለቆጣቢዎች ዕጣ የሚወጣ መሆኑን ሰምተናል። በመዲናዋ የ20/80 እና የ40/60 ቆጣቢዎች ቤት ማግኘት የሚችሉበትን ሁኔታ የማመቻቸት ስራ በሰፊው እየሰራ መሆኑን የአዲስ አበባ ከተማ አስተዳደር የመንግስትና የግል አጋርነት ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ ኢንጂነር ዘሪሁን አምደ ማርያም እንደገለጹት የመንግስትና የግል አጋርነት የአዲስ አበባ ነዋሪዎች የቤት አቅርቦትን ለማስፋት ከተቀመጡ 4 መርሃ ግብሮች አንደኛው መሆኑን ጠቅሰዋል። በመርሃ ግብሩም ባለፉት 2 ዓመታት ከ100 ሺህ በላይ ቤቶች ግንባታቸው እንዲጀመር ተደርጓል ብለዋል። በቀጣይ ዓመታት በመንግስትና በግል አጋርነት የተጀመሩ የቤት ግንባታዎች እንዲጠናቀቁና አዳዲስ ቤቶች በስፋት እንዲገነቡ እየተሰራ እንደሆነ አመልክተው በዚህም የ20/80 እና የ40/60 ቤት ቆጣቢዎች በልዩ ሁኔታ ቤት ማግኘት የሚችሉበትን የማመቻቸት ስራ እየተሰራ መሆኑን ገልጸዋል። የሚገነቡት ቤቶች በፍጥነትና በጥራት ተጠናቀው ለባለቤቶች እየተላለፉ የሚሄዱበት
የሚችልበት ሁኔታ ይፈጠራል ያሉት ኢንጂነር ዘሪሁን በመንግስትና በግል አጋርነት ጥምረት ውስጥ መንግስት መሬት፣ መሰረተ ልማትና ሌሎች የመንግስት አገልግሎቶችን የማቅረብ ኃላፊነት እንዳለበት ጠቅሰዋል። የግሉ ዘርፍ ደግሞ መንግስት ያቀረባቸውን መሬቶችና መሰረተ ልማቶች ላይ ገንዘብ ኢንቨስት በማድረግ ቤቶቹን የመገንባት ኃላፊነት እንዳለባቸው ጠቁመው ይህንን ማሟላት የሚችሉ የቤት አልሚዎችም ከጽህፈት ቤቱ ጋር በመነጋገር ስራ መጀመር እንደሚችሉ አመልክተዋል። በመንግስትና በግል አጋርነት ከሚገነቡ ቤቶች ውስጥ ለአብነት ከኦቪድ ሪል ስቴት ጋር በገላንጉራ አካባቢ 60 ሺህ ቤቶችን የመገንባት ስራ መጀመሩን ገልጸው ይህም በ500 ሄክታር መሬት ላይ የሚገነባ ግዙፍ የቤት ግንባታ ፕሮጀክት መሆኑን ኢንጂነር ዘሪሁን ተናግረዋል። በልማት ለተነሱ የአካባቢው አርሶ አደሮች ቤት ግንባታ ስራ እየተጠናቀቀ እንደሚገኝ ጠቅሰው አርሶ አደሮች ካሉበት ሳይንቀሳቀሱ ከተማዋን የማልማት ስራ እየተከናወነ መሆኑን ተናግረዋል። ሌላው በለገሃር፣ በካሳንቺስ፣ በፒያሳና በሌሎችም አካባቢዎች በግልና በመንግስት አጋርነት የቤት ግንባታ እየተከናወነ መሆኑን ተናግረዋል። ከመንግስትና ከግል አጋርነት በተጨማሪ በመንግስት በባለ ሀብቶች በማህበራትና በሪል ስቴት አልሚዎች የሚገነቡ በርካታ ቤቶች መኖራቸውን የገለጹት ኢንጂነር ዘሪሁን እነዚህ ስራዎች በከተማዋ ያለውን የቤት አቅርቦት የሚያሳድጉ መሆኑን ገልጸዋል። ይህም የቤት ዋጋና ተደራሽነት ላይ ጉልህ ሚና እንደሚኖረው ተናግረዋል።